ሰው በዚህ ደረጃ ሞኝ ይሆናል ብዬ አንድም ቀንም አስቤው አላውቅም። የእኛ ሰው ግን በጣም ሞኝ ነው ማለት ነው። ወንጀል መደበቅ አይቻልም። ሰው እንኳን ከህግ ቢያመልጥ ከህሊናው ማምለጥ አይችልም። ግን በአሁን ሰዓት ህሊና የሚባል ነገር ተሸጧል። ህሊና የለም ማለት ነው። ዛሬ ይዤላችሁ የመጣሁት እጅግ በጣም የሚያሳዝንና አስደንጋጭ፣ እናንተ ራሱ ስትሰሙት በጣም ነው የምትደነግጡት፣ በጣም ነው የምትገረሙት ማለት ነው። እንግዲህ ዝርዝሩን ተከታተሉ። ላለው ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚሁም ይህን ቪዲዮ ላይክ በማድረግ ለሁሉም እንዲደርስ ሼር አድርጉላችኋለሁ። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁ ሰላማችሁ በክርስቶስ ብዝት ትርፍ ይልኝ እላለሁ። ዛሬ እንግዲህ ይዤላችሁ የመጣሁት በሁለት ነገር ወደ እናንተ መጥቻለሁ ማለት ነው። የመጀመሪያው ነገር እንግዲህ ስለ ቀነኒ አሟሟት አዲስ መረጃዎች ወጥተዋል። በእነሱ ዙሪያ አንዳንድ ነገር ላችኋለሁ። እንደዚሁም ዱባይ ላይ ደግሞ 4 ወንድሞቻችን አንድ ትልቅ ድርጅት ውስጥ ገብተው 3 ሚሊዮን ድርሃም ሰርቀው እንግዲህ ሊሰወሩ ሲሉ በቁጥጥር ስር ተይዘዋል ማለት ነው። ግማሹን ብር ወደ ኢትዮጵያ ልከውታል፣ ግማሹ ብር በእጃቸው እንዳለ ዱባይ ላይ እንግዲህ በዘመናዊ በቴክኖሎጂ ሳይውሉ ሳያድሩ በቁጥጥር ስር ውለዋል ማለት ነው። እንግዲህ 3 ሚሊዮን ድርሃም በአጠቃላይ ወደ ኢትዮጵያ ሲገባ ጉርሻ ፔጅ ላይ ነው ያየሁት መጀመሪያ መረጃውን እና አሁን ላይ በእርግጥ በጣም በርካቶች እያወጡት ይገኛሉ። ጉርሻ ፔጅ እንግዲህ እንደ ፖስቶ ከሆነ 3 ሚሊዮን ወደ እኛ ሀገር ሲመነዘር 108 ሚሊዮን ነጥብ እንደዚሁ 830 ሺህ ይቀጥላል። እውነት ቁጥሩ ራሱ ታውቃላችሁ። ይህንን ሁሉ ብር ቆጥሬ ስለማላቅ መቁጠሩ ራሱ ከበደኝና በጣም ብዙ ብር ነው ባጭሩ። እና ይህንን ብር እንግዲህ ወንድሞቻችን ከአንድ ድርጅት ውስጥ ካሜራውን በመጀመሪያ በማንሳት ይህንን ብር ሰርቀው እንግዲህ ግማሹን በኋላ አገልግሎት ወደ ኢትዮጵያ ልከውታል። ግማሹ ግን በእጃቸው በነበረ ሰዓት እንግዲህ ዱባይ ላይ ታውቃላችሁ፣ ተፍቲሽ ማለት ምንም ነገር አያመልጣቸውም፣ ከእጃቸው የሚያመልጥ አይደለም። ዱባይ እንግዲህ የአረብ ሀገር ሁሉ የበላይ ወይንም የአረብ ሀገር ሁሉ ኢሮፕ ይሏታል። በጣም ብዙዎቹ በጣም በፍጥነት በማደግ ላይ ያለች ሀገር ነች። በአሁን ሰዓት እንግዲህ በአየር ላይ የሚንቀሳቀስ ታክሲ ሳይቀር እየተሰራ ነው ያለው ሀገሪቷ ላይ ማለት ነው። እና ምንም በቃ ምንም ነገር እነሱ ዝም ብለው እንደዚህ ጠፍተን የምንሰራ ሰዎችን ራሱ በመናቅ ነው እንጂ የሚተውን ጠፍተንባቸው ወይ ሳያገኙን ቀርተው አይደለም። እና እነኚህ ወንድሞቻችን ሳይውሉ ሳያድሩ ነው በቁጥጥር ስር የዋሉት ማለት ነው። በአሁን ሰዓት እንግዲህ የዱባይ ፖሊስ እንደተናገረው ከሆነ ክስ መስርቶባቸዋል። ደስ የሚለው ነገር ዱባይ ሀገሪቷ የምትመራው በህገ መንግስት ነው እንጂ በሸሪያ አይደለም ማለት ነው። እና እነኚህ ወንድሞቻችን አስቡ፣ ሳውዲ ቢሆኑ 4 ወንድሞቻችን እጃቸው ይቆረጥ ነበር ማለት ነው። እና እግዚአብሔር ይመስገን እንኳንም ዱባይ ሆነ። ምክንያቱም አንድ ሰው ቢሰርቅ የራሱ ምክንያት አለው። እኔ በሌቦች ላይ ምንም የምፈርደው ፍርድ የለኝም። የምፈርዱ በማንም ላይ አልፈርድም። ሲጀመር ግን ሌባም ስራ ነው፣ ሌብነትም እስካልተያዛችሁ ድረስ ይላል የቀድሞ ጠቅላይ ሚኒስቴራችን መለስ ዜናዊ ማለት ነው። እና የሚያሳዝነው ነገር ግን እነኚህ ወንድሞቻችን በአሁኑ ሰዓት ክስ ተመስርቶባቸዋል ማለት ነው። የዱባይ መንግስት ክስ መስርቶባቸዋል። ይሄ ነው ያለው ነገር። በጣም ደስ የሚለው ነገር ህይወት ይቀጥላል። ሌላ እድል አላቸው። ዱባይ ደግሞ ሁል ጊዜ የምህረት አዋጅ አለ፣ የይቅርታ ጊዜ አላቸው። እና የዱባይ መንግስት በጣም ደግ ነው፣ እንደ ሌላው ሀገር መንግስት አይደለም። እና አሁን ሌላ ሳውዲ ቢሆን እንግዲህ አስቡት እንግዲህ በአንድ ስህተት ነው የሰው ልጅ ህይወቱን የሚያጣው። ናዝራዊትን እንግዲህ ከዚህ ሰምታችኋል ብዬ አስባለሁኝ። ሀቢባ ቤት ቲክቶክ ላይ በጣም ብዙ ነው። በእርግጥ እዚያ ሳይሆን ያየኋት ዩቲዩብ ላይ ተለቆ ነው፣ ጎራም የሚባል ቻናል ላይ ተለቆ ነው ያየሁትና የተደረገባት ነገር ሳውዲ በገባች በ6 ወሩ አሰሪዋ ስለሞተ አንቺ ነሽ የገደልሽው ተብሎ ሰውየው ግብረ ሰዶም ነበረ። ያኛው ሰውዬ ነው የገደለው ማለት ነው። እና አንቺ ነሽ ስለተባለች ልሞት እንግዲህ በመጀመሪያ የተጣለችው ጨለማ ቤት ነው። ግድግዳ ምንም የሌለው ሁሉ ዙሪያው ጨለማ። አስተርጓሚ አበሻ ተቀጥሮልኝ እሱ ራሱ መጥቶ ሰደበኝ። የሰደባትን እንኳን በጣም ስለዘገነናት ግማሹን የተናገረችው፣ ሌላውን አልናገርም። እዚህ ጋር መናገር በቃ እዚህ ጋር የምናገረው ቃል አይደለም ብላ ከቃል በላይ ሆኖባትና ቦታው በጣም ስለሚያስፈራ ጨለማ ስለሆነ ስቃይ ስለሆነ ወደ ጉድጓድ ውስጥ ነው የወረወሯት። የምድር ሲኦል ማለት ነው። ምንድነው ያለችው? አሁን እኔ ነኝ የገደልኩት አልኩኝ አለች። ምክንያቱም ቶሎ እንዲገላግሉኝ እኔ ነኝ የገደልኩት ብዬ ተናገርኩኝ፣ ያልነካችሁን ሰውዬ ማለት ነው። እና ለጓደኛዋ ደውላ እንግዲህ ለቤተሰቦቼ ንገሪልኝ፣ አያቷን በጣም ነው የምትወደው፣ ለአያቴ ንገሪልኝ ጓደኛዬ፣ በቃ ይሄን ነገር አብቅቷል ስትላት ጓደኛዋ ደግሞ አረ በጭራሽ አንቺ ነገር አላበቃም፣ ያንቺ ነገር ይቀጥላል። እኔ ቅዱስ ገብርኤል ቤተክርስቲያን ቆሜ ጿፍ እያበራሁ ነው፣ ምንም አትሆኝም፣ ትድኛለሽ። እንደውም እንደዚያ እያለች ነው የተቋረጠው ስልኩ ሁሉ አለች። እና
በስተመጨረሻም እንግዲህ ያው እዚያው ዝንዘለማ ጉድጓድ ውስጥ አውጥተው ይጥሏታል። ምልላችሁ ነው ብቻ ባጭሩ የሳውዲ ህግ እጅግ በጣም እኔ ማልቀበለው ህግ ነው። ከዚህም በፊት በጣም በቃ የተሰማኝና ያዘንኩበት ነገር ምንድነው አንዲት እህታችን ሴትዮዋ በሌለችበት ፍቅረኛዋ አምጥታ እሷ ደግሞ ልጇን ስታሰልል ያለውን ነገር ይነግራታል። በስተመጨረሻም እንግዲህ ልጅቷ የሞት ፍርድ ነው እሷም ፍቅረኛውም የተፈረደባቸው ሲባል መጨረሻ ነው የገረመኝ። ምክንያቱም ምንድነው ወንጀሏ? ምንድነው ኃጢአቷ? ምንድነው ማለት እንዲህ ዝም ብሎ ከመሬት ተነስቶ ሰው መግደል ተራ ነገር ነው ወይ? የሰው ነፍስ እንደዚህ ነው ወይ? ልጁን እሷም እኮ ቤተሰብ አላቸው እኮ። እኔ በጣም ነው የተሰማኝ። በቃ መቼም ራሱ ልረሳውም አልችልና ሳውዲ ብገባ እኔ ራሱ ተመሳሳይ ነገር የሚፈጠርብኝ እስከምል ድረስ ማለት ነውና ብዙ ሰዎች የሳውዲ ህግኛ ሀገር ቢሆን የሳውዲ ህግኛ ሀገር ቢሆን ሲሉ ሰማለሁ። በጣም ብዙ ሰዎች ማለት ነው አንዳንድ ወንጀል ታሪኮችን ሲሰሙ የሳውዲ ህግ ኢትዮጵያ ውስጥ እስከ ዛሬም ቢሆን የለም፣ ወደፊትም ቢሆን በጭራሽ መኖር የሌለበት ነው። ምክንያቱም አንድ ሰው እኮ ያጠፋል፣ ሌባም ይሰርቃል። ሁሌም እኮ ይሰርቃል ማለት አይደለም። የሰረቀበት እኮ ምክንያት አለው እኮ። ሰው እኮ ተገፍትሮ እኮ ይወድቃል፣ ወድቆ እኮ ይሞታል እኮ። ብዙ ነገር እኮ ተደርጎበት አንድ እህታችን ራሷን ለመከላከል ባደረገችው አይደል እንዴ ሞተባት። እሷ መገደል አለባት እንዴ? ሰው እኮ ይሳሳታል እኮ። ሰው እኮ ስንት ነገር ሰው እድል መሰጠት አለበት። የይቅርታ ጊዜ መኖር አለበት ለሁሉም ሰው ማለት ነው። እንደ ሰው በነገራችን ላይ የሚቀየር ነገር የለም ማለት ሰው ከአመት አመት አይደለም ከቀን ወደ ቀን ከወር ወደ ወር ሁሉም ሰው ይቀየራል። እኔ በራሴ ጸባይ ሁሌ የተቀያየረ ነው ለራሴ እስከሚገርመኝ ድረስ ማለት ነው። ድሮ በጣም የምናደደው አሁን በመናደድም እያቆምኩኝ ብዙ ነገር በህይወቴ ላይ በራሴ ላይ ለውጥ አይቻለሁ። ሁሉም ሰው ይለወጣል። የምሰራቸው ስህተቶች ነበሩ። በጣም ውሸታም ነበርኩኝ። አቆም ያለው ውሸት እንደማይጠቅም ስላወቅኩ ማለት ነው። ውሸት ከጥቅሙ ይልቅ ጉዳቱ ስለሚያመዝን ስላወቅኩት አቆም ያለሁኝ። ድሮ ወንድሜ እንደዚህ ያደረገ እንትና እንደዚህ ያደረገች እያልኩ አቃጥር ነበር። አሁን አቆም ያለሁኝ። ብዙ ነገር ነው ያቆምኩት ባጭሩ ማለት ነው። እና እኔ እንደተለው ሁሉም ሰው ይለወጣል። ብዙ ሰዎች ሰካራም የነበረ ሰው መጠጡን ሲያቆም አይቻለሁ። ሌባ የነበረ ሰው ሌብነቱን ሲያቆም አይቻለሁ። ስንትና ስንት ሰው ሲቀየር አይቻለሁ። እና ሰው ልጅ ይቀየራል። ለሰው ልጅ ይቅርታ የማያደርግ ሰው እኔ እንጃ ምን አይነት ሰው እንደሆነ እኔ አላውቅም። እና ምልላችሁን ባጭሩ ሌላው ነገር ደግሞ አንድ ሰው ተይዞ ወዲያው አይገደልም። 40 ቀን ነው የሚገደለው። 40 ቀን እስከምትደርሱ ድረስ መሳቀቅ። ፈጣሪ እኮ በጣም የወደድ ነገር ማንም ሰው የሚሞትበትን ቀን አያውቅም። ግልግል እኮ ነው። እንዲህ የምንሞትበትን ቀን ብናቅ ኖሮ ምን እንሆን ነበር ይላል ዲያቆን ሄኖክ ኃይሌ ማለት ነው። ፈጣሪ ከዋለልን ውለታ የምንሞትበትን ቀን አናውቅም። ይሄ ትልቁ ነገር ነው ይላልና በዚያው አጋጣሚ በቃ እነኝን ወንድሞችን ስሰማ ያለውን ነገር እግዚአብሔር ይመስገን አልኩኝ። እንኳንም እዚህ ሆኑ። በቃ በነፍስ እስካሉ ድረስ እጣ ፋንታ አላቸው፣ ህይወት አላቸው። ቤተሰብም ቢሆን ተስፋ አለው። ዱባይ ነው ማንኛውም ሰው የአንድ ወር ፒዛ ቆርጦ ቤተሰቦቻቸው አይተው መመለስ ይችላሉ። እና እንደ ማንኛውም ሰው ብር ካላቸውም ጠበቃ አቆመው መከራከር ይችላሉ ስለ ራሳቸውና በቃ ሁሉም ሰው እኩል የሆነበት ሀገር ላይ ነውና በጣም ነው ደስ ያለኝ ባጭሩ ማለት ነው። እንደዚህ ቢያዙም ባያደርጉት ደስ ይለኝ ነበር። አደረጉት። ቢሆንም ግን ህግ ያለበት ሀገር ነውና እጅግ በጣም ደስ ብሎኛል ባጭሩ። ብዙ ሰዎች አሰደቡን፣ ተዋረድን፣ ምድሬሹ ከዚህ ሲሉ ተሰማ ግርም ምን ያለኝ። በነገራችን እያበረታታኋቸው አይደለም፣ ነገር ግን እኔ በጭራሽ ሁኔታቸውን ሳላይ አልፈርድባቸውም። አዋረዱኝም አልልም። ምክንያቱም እኛ ከተዋረድን ቆይተናል። የመጀመሪያችን ነው። እንዲህ ውርደት ለኛ ብርቅ ነው። ግርም ከሚሉኝ አነጋገሮች መካከል ተዋረድን፣ በቃ ተዋርድናል የሚሉና የሳውዲ ህግ ኢትዮጵያ ይግባ፣ ስደት ይቁም ምናምን የሚባሉ ነገሮች በጣም ነው የሚገርሙኝ ማለት ነው። ሁሉንም ማልስማማበት ነው። ስደትም መቼም ሊቆም አይችልም፣ ይቀጥላል። እስከዛሬም የነበረ ነው፣ መኖርም ያለበት ነገር ነው ስደት ማለት ነው። እንደዚሁም ደግሞ ውርደት የሚባለው ነገር ለእኛ ለሀገራችን እንግዲህ እስከዛሬ ድረስ በተለይ ደግሞ ለተከታታይ 5 ዓመታት ውርደትን ስንከናነም ኖረና በርካቶች ያውቃሉ ሀገራችን ላይ። የኔዋ ሴትዮ እንኳን ድህነታቸው አንሷቸው ጦርነትም አለ እስከ ማለት ተገርማለች። እና ብዙ ነገር ማለት ይቻላል። እና ሀገራችን ላይ ደግሞ ስለ ሳውዲ ህግ አገራችን በሆነ የገደለ ይገደል፣ የሰረቀ አንገቱ እጁ ይቆረጥ የሚባል ነገር ስትናገሩት ይቀፋፋችሁ። በግሌ እኔ አልስማማበትም። አሁን ሰው መቀጣት አለበት፣ ተገቢውም መቀጣት አለበት። ሰው ይቀየራል፣ እድልም ሊሰጠው ይገባል ማለት ነው። እና ሰው እኮ የሀገር ሽማግሌ ምናምን የሚባለው ነገር የተቋቋመው ምን ይሄ ለዚህ ነው፣ ሰው እንዲታረቅ ይቅር እንድንባባል ምናምን ነው። ይሄ ደግሞ ሀገራችን ላይ ሲጀመር መቼም ሊኖር የማይችል ነገር ነው፣ ሁላችን የምናውቀው ነገር ነው። ግን አንዳንዴ በስጨት ሲል ነው ሰው የሚናገረው ብዬ አስባለሁ።
ለማንኛውም ወደ ሌላው ነገር ስገባላችሁ በዛሬው ቀን እንግዲህ ስለ ቀነኒ ገዳይ አዲስ መረጃ ወጥቷል ማለት ነው። ቀነኒ እንግዲህ ባጭሩ ስለ ቀነኒ ገዳይ ብንል ይሻላል። ምክንያቱም ቀነኒ ራሷን አላጠፋችም የሚሉ የውስጥ አዋቂዎች በጣም ብዙ ናቸው ማለት ነው። አንዷ በሱም በኩል በሷም በኩል ጓደኛ ነኝ ብላ ከተጋቡ 2 ዓመታቸው ነው ማለት ሰርግ ምናምን የለም፣ ግን አብሮ መኖር ከጀመሩ 2 ዓመታቸው ነው። በየመካከል በጣም ነው የሚጣሉት፣ በጣም ይደበድባታል። ዮኒ ማኛ ራሱ እያለ ነበር። በጣም ብዙዎች አውጥተውታል ይሄንን መረጃ በእርግጥ ማለት ነው። በጣም ነው የሚደበድባት፣ በጣም ይጣላሉ። እስከ መጨረሻው ምን አለች? ጭራሽ አንዷ ልፍታሽ ራሱ ብሏት ነበር። እሷ ግን መፈተት አትፈልግም። የማይመስል ነገር ሰው ከሌለ በቃ ብዙ ነገር መወራት አረ በጣም ያሳፍራል፣ ያስጠላል። እውነት ልጅቷ ጨረቃ የመሰለች ልጅ ናት። ምንም አይወጣላትም። ለልጁ ትበልጥበታለች እንጂ አታንሰው። እና እንደዚህ በቃ አንዳንዴ ግን ሞራል ይሰብራል ማለት ለቤተሰብ እንኳን ጥንቃቄ ብናደርግ ጥሩ ነው። እና አንደኛ በጣም አውቃቸዋለሁ በቅርበት ነው እንደዚህ ነው ብላ ስታቆም እንደዚህ ማለቷን ጭራሽ አልወደድኩላትም። እና ብቻ በመጨረሻ ልጅቷ እንግዲህ ነፍሰ ጡር ናት ተብሏል። በጣም ያሳዝናል። ከዚህ በፊት እንግዲህ ትዝታም ነፍሰ ጡር ነበረች። የትኛዋ ነፍሰ ጡር ናት ተብሏል። እኔ እንጃ ብቻ በጣም ነው ልብ የሚሰብረው። ገና ልጅ ናት፣ ወጣት ናት። ገና 26 ዓመቷ ነው። በዚህ እድሜዋ እንግዲህ ባጭር ቀረች። ዝም ብላ አልቀረችም። ይሄንን መረጃ ግን እንጠብቃለን፣ ከፖሊስ እንጠብቃለን ምን አዲስ መረጃ ይዞ እንደሚመጣ ማለት ነው። ነገር ግን ከውስጥ የወጡ ብዙ መረጃዎች አሉ። ትዳር እንደዚህ ከሆነ እኔ ቆሜ ልቀር ብያለሁ በግሌ ማለት ነው። እውነት በጣም ነው የሚያሳዝነው። ያገቡ ሴቶች በአጭር ጊዜ ህይወታቸው ይቀጫል። ካለበዚያ ደግሞ ጎስቆል ብሎ ፊታቸው ማዲያታማ ይሆናል። አብዛኞቹ ሴቶች ከስንት አንዱ ሴት ነው በባሉ ተከብሮ በትዳሩ ደስተኛ ሆኖ የሚኖረው ማለት ነው። አብዛኞቹ ግን ህይወታቸው ምስቅልቅልቅልቅል ያለ በቃ እነሱም ባዩ ቁጥር ሰው ሁሉ አረ ትዳር እንደዚህ ነው ወይ? ትዳር በቃ ጦርነት ነው ያለችው አንዷ መሲ ላይ ቀርባ ማለት ነው። መሲ ደግሞ ጦርነት አይደለም ሰላማዊ ነው አለች። አንዳንዱ ቤት ሰላማዊነት፣ አንዳንዱ ቤት ደግሞ ጦርነት ነው። አብዛኛው ቤት ትዳር ጦርነት ሆኗል በአሁን ሰዓት እና ሰዓቱም እውነት ለመነጋገር ጥሩ ጊዜ አይደለም። አንዳንድ ሰዎች ኮመንት ላይ የጻፉትን ነገር አየሁና እኔ ራሱ ማስተዋል ጀመርኩኝ። እውነት ለመነጋገር ኮመንት ላይ እንደዚህ ብለዋል ማለት አልችልም። መቼም ያያቸው አይታቸዋል። ግን እንደው ዝም ብዬ ሳስበው ይህ ዘመን ለኛ ለኢትዮጵያውያን አይደለም። እውነት በተለይ 5 ዓመት የኢትዮጵያውያን ይሞታሉ። በጦርነት ይባላል፣ ባልታወቀ ኃይል ይባላል፣ በተለያዩ በባህር ይባላል፣ በሰው ሀገር ይባላል፣ ከፎቅ ላይ ወደቁ ይባላል፣ በፍቅረኛው ተከዳች ይባላል። ሞት ነው የሚሰማው ነገር በሙሉና ፈጣሪ ሆይ የኛንም ቀን አምጣው የኛንን ቀን አምጣውና ያንን ቀን አይተን እንሞት ነው የምለው በግሌ ማለት ነው። እናት የሀገራችንን ትንሣኤ አገር ማለት ሰው ነውና የኛንም ትንሣኤ እግዚአብሔር በቅርቡ ያብስርልን እላለሁ።